ሰለሞን ትዝ ይላችኋል ህዝብ ምራ ሲለው እግዚአብሔር ህዝብን እንዲመራ ሲሰጠው የጠየቀው ምን ነበር? ይሄን አስተዳደር ብለ እኔ ወን ወዲያው ምራ ብሎ የኢትዮጵያ ጠቅላይ ሚኒስትር ሆናል ብሎ ቢሰጥ ምንድነው የሚለው? ምስጋና ፕሮግራም አዘጋጅ ምስጋና እልልታ ነው የሚለው ነበር። ሰለሞን ግን ይላል ምን ጠየቀ ይላል? ጥበብ ጠየቀ ይላል። እና ለትዳር ብዙ ጊዜ ፍቅር ብቻ በቂ አይደለም። ይሰማል? ትዳር የሁለት ፍቅረኛሞች ቤት አይደለም፣ የሁለት ጥበበኞች ቤት ነው። በደንብ አሜን። እና ትዳር የሚገርም እንደዚህ ይላል መጽሐፍ ቅዱስ ምሳሌ 24 ቁጥር 3 ላይ ቤት በጥበብ ይሰራል ይልና በማስተዋል ደግሞ ይጸናል ይላል። እና አንድ ቤት ቦለኬት ስላላችሁ አይሰራም። ሲሚንቶም እስከፈለገ መሶቦ ሲሚንቶ ራሱ የናንተ ቢሆን ሙገር ሲሚንቶ የናንተ ቢሆን መገንቢያው ጥበብ ከሌለ ቤቱ አይሰራም። የብዙ ሰው ፕሮብሌም እቃው አይደለም ያጣው ቤቱ ያልጸናው ትዳራችን ያልጸናው ነገራችን ያልጸናው ብዙ ነገራችን የተባለ። ስለዚህ ቤት በጥበብ ይሰራል ሲል ስለ ግንቡ ብቻ አይደለም፣ የላይፍ ዘመናችን በሙሉ የሚሰራው በጥበብ ነው። ጮክ ያለ አሜን። መንፈስ ቅዱስ አንዱ በላይፋችን ከሚሰራው ነገር አንዱና ትልቁ ነገር ጥበብ ነው የሚሰጠን። መንፈስ ቅዱስ ስሙ የጥበብ መንፈስ ነው። የሚስማማ ካለ አሜን። ቆርቆሮው ጣሪያው ሁሉ ነገር እቃው ሊኖር ይችላል። እና ሰው ቤት በጥበብ ይሰራል በማስተዋል ይጸናል ሲል የላይፍ ዘመን በሙሉ ነው። እና መንፈስ ቅዱስን አንዱ ሞድበት ምክንያት ጥበብ ይሰጣል። ለሞኝ ሰው፣ ለጂላንፎ ሰው፣ ማሞ በገበያ ለሆነ ሰው መንፈስ ቅዱስ ሲጠጋው ዊዝደም ይሰጠዋል። እስቲ አሜን። ስለዚህ ይሄ ትዳር ወደ ጥበበኛው ጌታ ጥበብ ወደሚሰጠው ጌታ ከተጠጋ ቤቱ በማስተዋል ይመሰረታል፣ በጥበቡ ይመሰረታል፣ በማስተዋሉ ይጸናል። የጸና ቤት እስከ እድሜ እስከ ሽምግልናቸው ድረስ የጸና ይሆናል ማለት ነው። ብዙ ሰዎች ስለማይፋቀሩ አይደለም የተጣሉት፣ እየተፋቀሩ ይጣላሉ። እየተፋቀረን ችግር ይፈጠራል። ፍቅር ጎሎን ሳይሆን ማስተዳደሪያ ጥበብ ጎሎን ነው። ጥበብ ከመንፈስ ቅዱስ ብቻ የምትሰጠነች ሰው ካለ አሜን ይላል። ይኸውላችሁ አንዴ ቶሎ ቶሎ ብልበልና ጥበብን ዩኒቨርሲቲ ውስጥ ልታገኙት አትችሉ። ዕውቀት ግን ዩኒቨርሲቲ ታገኛላችሁ። ስለ አይን ትማራለህ፣ ስለ ጆሮ ትማራለህ፣ ስለ ዩኒቨርሲቲ ትማራለህ። ኢንተሌክቹዋሊ ምናምን ሃቨን ሪዝን ትላለህ። ግን እኔ ብታምነኝም ባታምነኝም ማት ጂላንፎ ሞኝ ፕሮፌሰር አቃለው ዶክተር አቃለው እንዴ እኚህ ሰው ምን ሆነው ነው አትሉም? አሁን በዩቲዩብ እያየን በስመ አብ ወልድ ወመንፈስ ቅዱስ እምንላችሁ የተማሩ ሰዎች ነው አይኖኔ እያለ ዘር ከዘር የሚያጣላ ነገር ያወራል፣ ሰፈር የሚበጣብጥ ነገር ያወራል። ትንሽ የሰው የማይጠበቅ ሰው አንዳንዱ ጭራሽ እያወራ አይኖ እኛ የወጣ ነው ከንትር ውስጥ ነው ሁላ ሚል ሰው አለ። ከዛፍ ውስጥ ወጥቼ መጣው ሚላለ ከጅንጀሮ መጣው። ሰው ሲማር ሞኝ ይሆን ይላል እንዴ? በእውነትን እኮ ነው ማለት። ለካ ጥበብ ዩኒቨርሲቲ ውስጥ የለችም፣ ዕውቀት ነው ዩኒቨርሲቲ ያለው። ዕውቀት ደግሞ ጭንቅላትን ነው የምታደልበው። አየህ ጭንቅላት እንደ ጀላቲት ይሆናል። ጭንቅላት ትልቅ ይሆናል፣ ከስር ትከሳለ። የእግዚአብሔር ጥበብ ግን ሁለንተናዊ ነች። አንድ ሰው አሜን ይበል ሃሌሉያ። ስለዚህ እኔ ይኸውላችሁ እማቀው መንፈስ ቅዱስ የሚባል አምላክ አለ፣ ሞኞችን ጥበበኛ። እንደዚህ እኮ ነው ስትመጡ እንዲህ አልነበራችሁ ማለት ጳውሎስ። አንዳንዶቻችሁ ደካማ ናችሁ፣ አንዳንዶቻችሁ ድሃ ናችሁ፣ አንዳንዶቻችሁ ዕውቀት የለ። ግን አለ ልክ እዚህ ቤት ስትመጡ አለ መንፈስ ቅዱስ ኃያላን አደረጋችሁ። የዚህ ዓለም ሞኞችን ባለጠጎች አደረገ። የዚህ ዓለም ሞኞችን ጥበበኛ እንጂ እዚህ ቤት ተሰብስበን እኮ ይሄ እኮ የሞኝ ስብስብ አይደለም። ይሄ ቤት ሰው እንደሚመስለው አይደለም፣ የጥበበኞች ቤት ነው። መንፈስ ቅዱስ መጣ ማለት አንዘፍዝፎ ይሄዳል ማለት አይደለም። ይሄንን የ250 ወንበር ያሰበረ ይሄዳል ማለት አይደለም። እኔ ከዚህ በፊት እላለሁ በእውነት ነው ማለት ቸርች ሁሉ ጊዜ ይሄ ታውቃለች 275 ምናምን ያን የገዛውትና መንፈስ ቅዱስ ሲመጣባቸው አንዳንድ ሰዎች ሮባጋለበ ቆዋ ያረጋሉ። ግን ሲነሱ ብልጥ አይሆኑም፣ ሲነሱ ዋይዝ አይሆኑም፣ ዘሴም ናቸው ረበራ እና የሚሰጡት እንትን የሚሰብሩት 200 ምናምን ነው። እና አንዳንድ ቀን ምን እላለሁ ረበራ ሲሉ 250 ይዘሻል ማለት ጀመርኩ። መሰበሩ አይደለም ፖይንቱ። ያ የመጣባት መንፈስ ዋይዝ ማድረግ አለበት። ጥበብ የሚሰጥ መንፈስ ነው። እስቲ ጩሁና አሜን። አይደለም ማደግ በነገር ሁሉ ይገለጥ አይደለም የሚለው የሚገለጥ ነው። ማደግ በሁሉ ነገር ሰው ያየዋል። በኮሚኒኬሽን ማደግ እግዚአብሔር ያሳድገናል፣ በአኗኗር ያሳድጋል፣ በሁሉ አቅጣጫ እንጂ በጸሎት ብቻ አያሳድግም። አንዳንድ ሰው ሲጸልይ ረጅም ነው፣ ሲሳደብም ረጅም ነው። እና እንደዚህ አይነት ሸፋፋ እድገት የለውም። መንፈስ ቅዱስ ሲያሳድግ በሁለንተናይ ነው። ጥበብ ይሰጣችኋል፣ ይባርካችኋል። መንፈስ ቅዱስ ጋር ይኸውላችሁ ዩኒቨርሲቲ ውስጥ አገኛለሁ ብላችሁ እንዳታስቡ። ጥበብ ዕውቀት ታገኛለህ፣ በተመደብክበት ተማር፣ ምንም ውጤታማ ነው። ጥበብ ግን ከዕውቀት ያልፋል።
ከእውቀት ያልፋል። ጥበብ ምን ማለት እንደሆነ ታውቃለህ? የዚህ ቤት መብራት ማለት ነው ባጭሩ። መብራት ከሌለው እዚህ ቤት ወንበርና ሰው አትለይም፣ ሚክሰርና እንትን አትለይም። ዝም ብለህ ከሰው ስትጋጭ ነው የምትኖሩ። መብራት ግን በመኖሩ ምክንያት ይሄ መቀመጫ ነው ብለን መቀመጥ ችለናል። የመብራት ዓላማ መብራት ሳይሆን ማሳየት ነው። ሃሌሉያ አሜን ካላችሁ ቶሎ ጨርሳለሁ። አሜን ካላላችሁ አስረዝመዋለሁ። የመብራት ዓላማ መብራት አይደለም ማሳየት ነው። የመብራት ዓላማ መብራት ከሆነ it is Christmas light ብቻ ነው የመብራት እንጂ ይሄ ያሳያል። አሜን ነው። ስለዚህ ጥበብ ማለት የት ነው የምትቀመጠው፣ ምንድነው የምትኖረው፣ ምንድነው የምትሰራው ብላ የምታሳይ የእግዚአብሔር ብርሃን ነች። አሜን እንደዛ ነው። እግዚአብሔር ሲጠራህ ራሱ ሞኞኛ መጥቻለሁ። ሞኞኛ እንድኖር አይፈልግም። ጂሎኛ መጥቻለሁ። እሱ ጋር ከደረስኩ በኋላ ግን ጂሎኛ አልወጣም። ስመጣ ሞኝ ነኝ፣ ስወጣ ብልጥ ነኝ። ስመጣ ሞኝ ነኝ፣ ስወጣ ዋይዝ ነኝ። ስመጣ ያልገባኝ ነኝ፣ ስወጣ ሌላ ሰው ነኝ። ስመጣ ደካማ ነኝ፣ ስወጣ ብርቱ ነኝ። ጮክ ያለ አሜን። አሁን እኔ ማወራው የማይገባችሁ ሰዎች በኋላ ይገባችኋል። ትንሽ ከሰማችሁኝ እላችሁ እንዲህ ልበልና ቀስ እያልኩ ወደ መጠቅለሉ እመጣለሁ። በትዳር ውስጥ እግዚአብሔር ጥበብን ካልሰጠ በስተቀር ወንድ ሌላ ፍጥረት ነው፣ ሴት ሌላ ፍጥረት ነው በራሱ ማለት ነው። አሁን አንዳንድ ጊዜ ምን ይባል ሴቶች እንትን የበላይ ናችሁ፣ ከፍ ከፍ በሉ፣ እንደ አንደኛ ናችሁ፣ ምናምን ቤት አትቀመጡ፣ ወደ ውጭ ግር ብላችሁ ውጡ ምናምን የሚሉ አስተማሪዎች አሉ። ያለ እሺ ተውት። ግን እኔ ሁሌ ምን እላለሁ መሰለህ መወዳደር አንችልም። እኛ የተለያየ ፍጥረቶች ነን። ወንድ ከሴት ሴት ከወንድ የሚበልጥበት አትሞስፌር አይደለም ያለው። ይሄ ፑልፒትና ይሄን ማይክ ማወዳደር አይቻልም። ኔቸራቸውም የተለያየ ነው፣ ስራቸውም የተለያየ። ሴቶች ለምሳሌ ጡት አላቸው፣ እኛ ምን የለንም፣ ጡት የለንም። ሴቶች ማህፀን አላቸው፣ እኛ ማህፀን የለንም፣ ሆድ ብቻ ነው ያለን። አሁን ማህፀን የሌለ ሰውዬና ማህፀን ያላት ሴትዮ እንዴት ይወዳደራል? ፋንክሽናችን ልዩ ነው ኢን እንግሊሽ ላንጉዌጅ። ስለዚህ እየተወዳደራችሁ መሞት የለብህም። ግን ጥበበኛ መንፈስ ግን ሲመጣ እንደ ቃሉ እንደ ምሪቱ ቤትን ታኖራለህ። ለዚህ ነው ቤት ውስጥ ሁሉ ጊዜ ሁለት ራስ ይሆንና ከዛ በኋላ ሆረር ይመጣል። ከዊዝደም ውጭ የሆኑ ቤቶች ሁሌ የሆረር ቤት ናቸው። ሚስትየውም ራስ ነች፣ ባልየውም ራስ ነው። ፋይናሊ it becomes horror። ጥበብ ግን ሲሰጥ ቤቱ የደስታ ቤት፣ ገነት የኤደን ገነት ይሆናል። በደንብ አሜን። ስለዚህ ጥበብ የሚሰጠው እግዚአብሔር ነው፣ ክርስቶስ ነው። የእግዚአብሔር ጥበብ ክርስቶስ ነው። ክርስቶስ በሌለበት ቦታ ጥበብ አትገኝም። ብታምኑ ባታምኑ እግዚአብሔርን መፍራት የጥበብ ሁሉ ምንድነው? መጀመሪያ ነው። ሰው ብዙ ነገር መፈለግ ያውቃል። ብር እንዴት እንደሚፈለግ ያውቃል። ዲፕሎም እንዴት እንደሚያዝ ያውቃል። ውጭ ሀገር እንዴት እንደሚወጣ ያውቃል። በሱዳን በኩል እንዴት እንደሚሄድ ያውቃል። በቡርኪና ፋሶ ያውቃል። ሁሉንም ያውቃል። ጥበብን ግን የሚፈልግ የለም። መጽሐፍ ቅዱስ እንደውም ኢዮብ ላይ ምን ይላል? ይገርማል ይላል እኮ ሰው ወርቅን ፈልጎ ያገኛል፣ እንቁን ፈልጎ ያገኛል፣ ጥበብን ግን የሚፈልግ የለም አለ። ወተቻለ ነው። ለዚህ እኮ ነው አሁን እንትን ውጭ ሀገር ስታዩ ምን ይባላል መሰለህ? የዚህ የምዕራባውያኑ ሀብት ያለው እዚህ ውስጥ ነው ይባላል። ጭንቅላታችን ውስጥ ነው ያለው። ለዚህ ነው ከዚህ ትንሽ ነገር ይገዙና በትልልቅ ብር ይልኩላል መልሰቱ። አሁን ጉቺ ቦርሳ ሲል ውድ አይደለም፣ በሬው ግን ከዚህ ነው ሄዱ። በትንሽ ብር በሬውን ገዝተው ጉቺ ፑቺ ብለው ሲልኩ ፑቺ ነው ብላ ሚጥጥዬ 3 በሬ የሚገዛ ቦርሳ እንትን። ለምን? እነሱ በሬ የላቸውም፣ ዕውቀት ነው ያላቸው። ኢዝ ክሊር? እግዚአብሔር ከከፈተ አእምሮአችንን ይክፈተው። አሜን። ተመልከት፣ እነሱ ትንሽ ነገር ነው ከኛ የሚወስዱት፣ በብዙ ብር ይመልሱልናል እኮ አይደለም እንዴ? ለምን? ጭንቅላታቸው ውስጥ ነው ሀብቱ ያለው። አረቦቹ ደግሞ ይባላል መሬት ውስጥ ነው ይባላል ሀብታቸው፣ ነዳጅ ነው። አፍሪካውያንስ ጉልበት ውስጥ ነው ይባላል። ለዚህ ነው ሩጫ፣ ቦክስ ምናምን እንዴ። እውነቴን የምልህ እጮኛ አጠያያቃችን ከእንዲየ ውጪ እውነቴን ግን እጮኛ ሲጠይቅ ራሱ ድሮ በእኛ ዘመን ማለት ነው መጀመሪያ ትነቀሳለህ፣ ጡንቻን እንድታይ ታደርጋለህ፣ ዝም ብለህ ፒትልስ ታደርጋለህ፣ እጅ ትላለህ። ጭንቅላትን አይደለም የምታሳየው፣ ደረትን ነው የምታሳየው። እንደዚህ ብረት ታነሳለህ። ከዛ እሷ ፊት ሰው መደብደብን ታወራለህ። አዘራውት እኮ አነጠፍኩት እኮ ስትጠይቅ ራሱ በፊት እኮ በሮማንቲክ አይደለም ጩቤ ይዘህ ነው የምትጠይቃት። ኢትዮጵያ በጉልበቱ ነው ኤቭሪ ነገር ልካርለው የእንዳለን በመንፈሳዊ ዓለምስ ምን ይሆነ? ካላገባሽኝ የሰራይ ጌታ እግዚአብሔር ይላል።
ስትገለበጪ አሳይቶኛል ብሎ ሃርድ ይሰጣል። በእኛ ደግሞ እና እግዚአብሔር መለመን ያለብን ከጉልበት ወደ ጭንቅላት መልስልን። እሺ ታውት በቃ ምን አገባኝ እኔ በጨረስስ ከናንተ ዝም ስትሉ ስለሚጠፋብኝ ማለት ነው። ስለዚህ ነገሮቻችንን በጥበብ እንደዚህ ያለ እግዚአብሔር ጥበብ ካልሰጠ ቤት አይሰራም። ትዳር ስላለ አይቀጥልም፣ ሴት ስላለች አይቀጥልም፣ ወንድ ስላለ አይቀጥልም፣ ልጅ ስላለ አይቀጥልም። እግዚአብሔር ከባረከን በጥበብ ይባርከን። ጥበብ ደግሞ የእግዚአብሔር ጥበብ ተብሎ ስሙ የተጠራ ክርስቶስ ነው። ወደ የኔናቱ ሌላለው በእውነቴን ነው ላችሁ አንድ አሮጊት አሉና ማማጥሩ ይባሉ እንዴት ላይ የጴንጤ ማህይም የለውም ትላለች ብዙ ጊዜ። ለምንድን ነው የጴንጤ ማህይም የለ? ሴትዮዋ ስብሰባ ላይ የሚናገሩት ነገር ደስ ይላል። በቃ አልተማሩም እኮ ግን ያስታርቃል። የሚናገሩት ፍቅር ያመጣል። ተምረው አይደለም፣ አሮጊት ናቸው። ማንበብና መጻፍ የማይችል የሚል ተለጥፏል ቤታቸው ላይ። ሴትዮዋ ግን የእግዚአብሔር ጥበብ ውስጣቸው ስላለ ሰው ያስታርቃሉ፣ ፍቅር ያመጣሉ። ኦሮሞ፣ ትግሬ፣ ሀደሬ፣ በርበሬ የሚል አስተሳሰብ የላቸው። እኛ ሀገር ገና ነው እኮ አሁን የተማረ የሚባለው እኛ ኦሮሞ ጴንጤው ማለት ነው እኮ እኛ ኦሮሞ፣ እኛ ሀደሬ፣ እኛ ትግሬ፣ እኛ በርበሬ ይላል። እዚህ ቤትም ትግሬ፣ እዚህ ቤትም ኦሮሞ የለም እኮ። ኦሮሞ ትግሬ አይደለም ወንድ ሴት የለም ይላል። እዚህ ቤት ከገባህ ጀምሮ ስለ ዘር የምታስበው አስተሳሰብ ይቀየራል። የተማርኩ የሚለው ሰው እንኳን ስለ ሰው ያለው ግምት እንደዛው ነው፣ ስለ ብር ያለው ግምት እንደዛው ነው። ስለዚህ ጥበብ ትምህርት ቤት ውስጥ አይደለም ያለችው፣ ጥበብ እግዚአብሔር ዘንድ ነች። ከልጅነታችሁ እግዚአብሔር ከባረካችሁ በጥበብ ይባርካችሁ። ለስራ በሚሆን ጥበብ፣ ለንግድ በሚሆን ጥበብ። እስቲ አሜን። መጽሐፍ ቅዱስ እንዲህ ይላል፣ ጥበበኛ ሴት እንደ ነጋዴ መርከብ ናት ይላል። አየህ እንጂ እንደ ጦር መርከብ ናት አይልም። ጦር መርከብ አይታል በዚህ ዝም ትንሽ ነው። ጥበበኛ ሴት የጦር መርከብ አይደለችም፣ የንግድ መርከብ ነች። ጋቢ አለባት፣ ሰንደል አለባት። አሜን ነው ወይ? በደንብ አሜን በሉ እንጂ። እጣን አለባት፣ ምግብ አለባት። እግዚአብሔር ካጨቀ እንደዚህ ሴት ያጭቃል። ሰው ወደ እናንተ መጥቶ የሚፈልገው ነገር ማግኘት ወደሚችልበት ማለት ነው። ስለዚህ ጥበብ እንደዚህ ብርሃን ነው፣ ጨለማውን ያሳያል። እኔ አሁን ብርሃን በመኖሩ ምክንያት ሁላችሁንም እለያለሁ። ማፍሪዝ ነው፣ ማሂውማን ማን ሂውማን ቢንግ ነው። እናንተ እኮ የተማራችሁ ናችሁ። ማራ ሰበራ ነው እለያለሁ በብርሃን ምክንያት። ብርሃን ከሌለስ ሴቱን ወንዲውን ጨለማ እንትኑን ጺም ይኑረው ሽበት ይኑረው አትለይም። ሙሽሮችን እንደዚህ ማየት አንችልም። ነጭ ትልበስ ምን ትልበስ አናውቅም። ብርሃን በመኖር ስለዚህ ላይፋችን ውስጥ ኢምፖርታንት ቲንግ ሰው መጸለይ ያለበት ብዬ ማሰበው ጥበብ ስጠኝ፣ ልጆቼን የማሳድግበት ጥበብ ስጠኝ። አሜን። ያዕቆብ 5 ደስ ቢለኝ ቃል ማንም ጥበብ ቢጎድለው አለ በልግስና የሚሰጥ አባት አለን አለ። ሳይነቅፍ ነው የሚሰጠን አለ። እሱን ይጠይቅ እሱ ይሰጠዋል። ለምን አሜን አትሉ? እግዚአብሔር ጥበብ ይሰጣችኋል። በአገልግሎት በማንኛውም መንገድ ጥበብ ይሰጣል። በልግስና ሰው ነቅፎ ነው ጥበብ የሚሰጥ። ሰው ሰድቦ ነው የሚሰጥ። የሆነ ነገር ጎደለ ብትለው ኤሬሬ አታፍርም እንደ አንተ ምን ብሎ ሙልጭ አድርጎ ይሰጠናል። እግዚአብሔር ግን ነቀፍ አይልም። አንተ የሚያክል ሰው ይሄን አታውቅም አይልም። ትልቅ ሰው አይደል እንዴ አይልም። ሳይነቅፍ ጥበብ ይሰጣችኋል። ሳያዋርድ በጥበብ ይሞላናል። ከኛ የሚጠበቀው ስጠኝ ጥበብ የለኝም ብለን መለመን ነው። ግን ሞኞኜ መኖር ፈልጋለሁ የሚል ሰው ካለ እድሉን አንድ ነግሯለሁ። ከሞኝ ደጃፍ ሞፈር ይቆረጣል። አሁን ከእንዴ ደጃፍ አልተቆረጠም። ለምን? አገባ። አንዳንድ ሞኝው ወይ እጮኛ አይደለችም ግን ይሸኛል። ዝም ብሎ ይሄዳል። 40 ቁጥር የነበረው ጫማ በመሄድ ብዛት 46 ሆኗል። ይረዝማል። ኢላስቲሲቲ ይባላል በኬሚስትሪ። ይረዝማል ጫማው። ከዛስ ሲሸኝ ሲመልስ ሻይ ሲጠጣ ሲያፈላ ምን ሲል ልክ የሆነ ሰው ሲያገባበት ምን ይላል? ወይኔ አቃት ነበር እኮ ይላል። ከተቆረጠ በኋላ ይባንናል ማለት ነው። ይሄ የሞኝ መንፈስ ነው። እድል ፋንታ ከበር ላይ አይቆረጥም። የመማር እድል፣ የማገልገል እድል ስንት ሰው እድል አለው እኮ የማገልገል ስንት ሰው የመስበክ እድል አለው፣ የመጸለይ እድል አለው። ኤቭሪ እድል ከደጃፉ ላይ ወሰደ። ሞኝ በመሆኑ ምክንያት ንቆ እንጨት ሞፈሩን እንደ እንጨት ያያል። እይታው ትክክል አይደለም። እድሉን እንደ ወርቅ ማየት ያለበት እድል እንደ ዕቃ ያያል፣ እንደ ቆርኪ ያያል።
ከደጃፉ ይቆረጣል። ዛሬ በኢየሱስ ስም ሞኝነት ከኛ ህይወት የተሰበረ ይሁን። እድል አያመልጠን። ኤቭሪ ድል እንጠቀምበታለን። ስለዚህ በአግባብ ስንጠቀም ከደጃችን ያለ ቻንስ አይደለም። ስለዚህ ነው ምን ይባላል መሰለኝ የሞኝ ቁስል ከንፈሩ ላይ ነው ይባላል። ባይዙ አይናገሯትም እንጂ ሞኝ ሰዎች እድላቸው ከተበላ በኋላ ምን ይላል? ሰው ማስቲካ ሲያኝክ እሱ ከንፈር ያኝካል። ተበላው ሲል ይኖራል። ከንፈራቸው ላይ ቁስል ስታው ማለት አይደለም። በህሊናቸው ውስጥ የጸጸት ላይፍ ስለሚኖሩ ብዙ ቻንስ ስለሚያስበሉ ይነክሳሉ ይላሉ። ሞኝ ቁስል ጭንቅላት ውስጥ አይደል ከንፈሩ ላይ ነው። ሲያገባ ይናደዳል፣ ሲወልድ ይናደዳል። በስተት ነው ኤቭሪ ነገር የሚያደርገው። በዊዝደም አይደለም። ብዙ ቻንሱን አስቆርጧል። የመማር ቻንስ እኔ የመማር ቻንስን አስቆርጬ ነበር። መቼ እናቴ አጥና ስትለኝ እኔ ውሽንፍር የሚል መጽሐፍ አነባለሁ ከስር። እናቴን ሸጉዳታለሁ እዚህ ላይ ገልጬልህ ውሽንፍር ከስር አነባለሁ። ከዛ ሰመመን ሳልመን ስል መጨረሻ በቃ ከዛስ በነፃ መማር እድሌን ወደ ማታ አዘዋወርኩት። የማታ ትምህርት ቤት ገባው። እዚህ ምንድነው ኤስኦኤስ የሚባል ትልቅ ሰው ኮንኩ በኋላ በጣም ነው የሚያስጠላው። እኔ አገር ሰላም ነው ብዬ በማታ በኢየሱስም እያልኩ ስገባል አባባ ከለሉኝ ሲል አይደብርም? ቀን በነፃ ተማር ተከብረ ተማር ስትባል እንትንን ካስበላ በኋላ አባባ ከለሉኝ የሚባል ላይፍ ውስጥ ገባው ማለት ልጅ ሆኜ ግን እናት እኮ ስትለምነኝ ነው አቋርጬ እኮ ነው። ዛሬ በሞኝነት የምታጡት ቻንስ በኢየሱስም አይኖራችሁ። እውነቴን ነው። መማር ባለበት ሰዓት ትማራለህ፣ መስራት ባለበት ትሰራለህ፣ ማገልገል ባለበት ሰዓት ታገለግላለህ። ምንም የተከፈተ በር ወዳጄ እንደ እግዚአብሔር ፍቃድ የተከፈተው ነገር ሁሉ ይቅርብኝ አትልም፣ አታሳልፈው። አየ ነገ ያልክ እንዳታሳልፍ። ከጥብ ሞኝ በሆንክ ቁጥር ቻንስህን ነው ሴጣን እየሰለበ ባዶ ያደርጋል። በኋላ የጸጸት ላይፍ ነው። መንፈስ ቅዱስ ግን ወደ አንተ ሲመጣ ወደ እውነት ሁሉ ይመራቸዋል። ወደ ማትጸጸቱበት ኤሪያ፣ ከንፈር ወደ ማትነክሱበት። ይበቃኛል። ይሄው ነው። ሲጨርስ እንዲህ ብዬ ልጨርስ። ሰርግ በጣም ኢምፖርታንት ነው። ደስ ይላል። እዚህ ውስጥ የተለያየ እምነት ሰው እንዳለ አስባለሁ። ኦርቶዶክስ ይኖራል፣ ጴንጤ ይኖራል፣ ጆቫ ይኖራል፣ ሙስሊም ይኖራል። አላቅም፣ እምነታችሁን አላቅም። እኔ አሁን ያወራኋችሁ ስለ ጴንጤነትም ስለ ካቶሊክነትም ጆቫነትም አይደለም። ጥበብ ግን ምንም እምነት ውስጥ ሆኖ ከክርስቶስ ያስፈልገናል፣ ከመድኃኒዓለም አሜን ነው። ግን ከሁሉ የባሰ ሞኝ ሰው ልንገራችሁ። ሞኝ በጣም ሙልጭ ያለ ሞኝ ምን ይላል? ሰነፍ ሞኝ የሆነ ሰው በልቡ አምላክ የለም ይላል። አምላክ የለሽ መሆን የመሰለ ጅላንፎነት የለም ነው። አንዳንዱ እንዴ እግዚአብሔር የለም ምን ኮሚኒስት ምናምን የሚባሉ ድሮ በእንት ጊዜ እኔ ያኔ ድሮ በኦርቶዶክስ ቸርች አገለግል ነበር በድቁንና እና ቸርቼ ማለት ነው። በጣም ነው የምወዳቸው። መጽሐፍ ቅዱስ እንድማር ያደረጉኝ እነሱ ናቸው። ጌታ ይባርካቸው። የምትናደዱ አይመለከተኝም። ኦርቶዶክሶች ካላችሁ አጨብጭቡልኝ። ቴንክ ዩ። ግን ስሙኝ፣ ጉድ ስሙኝ በእናታችሁ። ያኔ ስንማ ይሄ እንትን የጠጣ ሰው ይኮን ሄዶ ምንድነው መሰለህ ምንድነው የጺማም ሰዎቹ እንግሊዝ ምንድነው? ሁላችሁም አልተማራችሁም እንዴ? መልሱልኝ። እንግሊዝ ሌኒን ማን ነበር? አንዱ ደግሞ ማርክስ። ሶስት ሰዎች አይታል። አንዱ እንደኔ መላጣ ነው እና እሱን ቲዮሪ ጠጥቶ እኮ ነው ልጁ ለካ እዛ እንትን ሲል ሰንበት ትምህርት ቤት ሲያስተምሩ መምሬ ያስተማሩ ምን ይላል? እጁን አወጣና መምሬ ሰው እሳቸው የሚያስተምሩት ሰው እግዚአብሔር አምላክ ከአፈር አበጀው ያሉ ነው እሳቸው የሚያስተምሩት። እጁን አወጣና መምሬ ያለ ሰው ከአፈር እንደዚህ ተበጀ እግዚአብሔር አበጀው የሚሉት ውሸት ነው አለ። እኛ የበጣ ነው ከጅንጀሮ ነው አለ ልጁ ሲል መምሬ ደስ አሉኝ። ምን መለሱ? ልጄ እኔ አንተን ዘሮች አላልኩም ሰው እና ወንድሜ በራስ ጊዜ ያንተን ዘር ጅንጀሮ አታርግ። እኛ በእግዚአብሔር መልክና በእግዚአብሔር ሐምሳል ተፈጥረን በኤደን ገነት እግዚአብሔር በክብር ያስቀመጠን ሰዎች ነን። ከዛ በኋላ ስሙኝ በደም እግዚአብሔር ያንን መልክ ሰው ላይ ሲያስቀምጥ ሰይጣን ተበሳጨ። ሰው እግዚአብሔርን እየመሰለ በንጽህና በክብር እግዚአብሔርን እያገለ ሲኖር ተበሳጨ። ይሄ የእግዚአብሔር መልክ ሰው ላይ ለምን ይኖራል ብሎ አበላሸው። በኤደን ገነት አዳምን ያልሆነ ስህተት እንዲሰራ አድርጎ ማለት ነው። ብርምሱ ንዴቱ ለምን ሰውና እግዚአብሔር ተስማምቶ ኖረ በሚል ነው እኮ ሌላ እኮ አይደለም። ያን ሰውን ወደ ሞኝነት እንትን ትሆናለህ ከእግዚአብሔር በላይ ትሆናለህ ምናምን ብሎ ሄዶ አበላው ማለት ነው። ሰውዬው የበላ ቀን የእግዚአብሔር መልክ ነው ከውስጡ የጠፋው። የእግዚአብሔር ህብረት ነው ከሱ ጋር የተቋረጠው። እግዚአብሔርን የሚመስል ነገር
እግዚአብሔር ያንን አየ። ከዛ ምንድን ነው ህዝቤ አለኮ የሚጠፋ እንስሳ መሰለ። እግዚአብሔር በመልክ የተፈጠረ ሰው እንስሳ መሰለ፣ እንስሳ። ከዛ ኢየሱስ እግዚአብሔር ከላይ አየ፣ እንደ እንስሳ ስንቅበዘበዝ አየ። መድኃኒዓለም ላከልን። ከቅድስት ድንግል ማርያም የተወለደው ኢየሱስ ለአንድ ዓላማ ነው የመጣው። እንስሳ ምን መስልበትን በኃጢአት ላይፍ ምን ኖርበትን ማንንም የማያሸንፈውን ኃጢአት ተንጠለጠለና በኔ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ። ጮክ ያለ አሜን። ተንጠለጠለ። ወደሱ እያየ እሱን የሚያምን ከዚህ ሞኝነት ከዚህ ጅላንፎነት ይላቀቃል። ሲጨርስ ኢየሱስ ከሞት በኋላ ተነስቶ ወደ ሰማይ ሄደ። ግን አንድ ነገር አለ፣ ሰርግ ይጠብቃቸዋል አለ። ድጋሚ ይመጣሉ አለ፣ ወስዳቸዋለሁ አለ። ጮክ ያለ አሜን። ስለዚህ የነ እንደ ሰርግ ብቻ አይደለም ያለው፣ ሌላ ሰርግ አለ። ኢየሱስ የሚባል ጌታ እየመጣ ነው። እኔ ስንተኛ ሰማይ ላይ እንዳላላቅም አንድ መጽሐፍ ቅዱስ አስተማሪዎች 7 ሰማይ አለ ይላሉ፣ 3 ሰማይ 100 ሚኖር። ግን እኔ የሚገባኝ ፒ እያለ እየመጣ ነው። ሙሽራይቱን ወስዳለሁ ብሏል። እናንተ ሙሽሮች ናችሁ ብሏል። በዛ እራትና በዛ ድግስ ላይ መገኘት። አሁን ዛሬ እነሱ ድግስ ላይ ስለጠሩን ካርድ ምናምን ስለተሰጠ እንገባለን። እንደው የማይለዩ ምናምን እንዳይለዩ ይላል አንዳንድ አይደል? ከተለየስ ተጃጋጅ ጋር ነው ከዘበኛው ጋር በሰማይ እንዳይለዩ የተባለው ክርስቶስን ማመን። ሰው በስራው መጽደቅ ስለማይችል ስለዚህ በሰማይ ሄደ እኔ እኮ ማለት አይችልም። አንተ ለኃጢአቴ ሞተሃል። አንተ ከሰማይ መጥተ የባሪያ መልክ ይዘ ተዋርደ ኃጢአቴን ሁሉ ተሸክመ መስቀል ላይ ተሰቃይተሃል። ስለዚህ ተከፍሏል ዕዳዬ፣ በደምህ ጸድቃለሁ። መዳን አለ ሐዋርያ ሥራ 4:10 በማንም የለም እንድንበዘን ከሰማይ በታች የተሰጠ ሌላ ስም የለም። እኔ ቸርች እያስተማርኩ ነው ስለ መዳንና አንድ ነገር ነገርኳችሁ። ይኸውልህ የፈለገ መቶ ላም ቢኖርህ ሚሊዮን ላም ቢኖርህ እንቁላል ብትል ከመቶ ላም እንቁላል የለም። መዳንን ከማይገኝበት ቦታ መጠበቅ አይቻልም። ሰው በስራው ሊጸድቅ ሊድን ከባድ ነው። ምንም ኃጢአት አልሰራም ብለህ ተሸፋፍነ ብተኛ የሆነች ነገር ጥቅ ትላለች። ገብቷል አይደል? ስለዚህ ሰው በስራው መጽደቅ ስለማይችል ኢየሱስ መስቀል ላይ ሰራ። በማመን እንዲያው በነፃ እንዲያው በጸጋ ይጸድቃሉ። በቃ ስለዚህ የመጨረሻ የኔ ጥሪ እንደ ሰርግ ላይ ብንቀርብ ምን ያመጣል? እንዴ ከመቀየም ውጪ ይላል መንገድ ላይ እንዳላያችሁ ላጥ ይላል። ከመቀየም ውጪ በላይ ግን እስቲ እንትን በል። ኢየሱስን ሳትቀበል ሙት። ኢየሱስ ጌታዬ ነው ሳትል ሞታል። መድኃኒዓለም አማኑኤል ሳትል ሙት። እስቲ በላይ መግባት የለም። የጥሪ ካርድ ይዛል፣ እንዳይለይ ተብለሃል። ተለይቷል፣ ወደ ቤት ትሄዳል። አለቀ። እንደ ምድሩ ዘበኛ እንኳን ተለማምጠን እንትን ጥሩልኝ አይባልም። ሙሽራውን ጥሩልኝ፣ እኔ እኮ የሙሽራው አገስት ነኝ ማለት አይቻልም። ሚካኤል ገብርኤል ቀልድ አያውቁልም። በኩርኩም ወደ ቤት። ስለዚህ ዛሬ በዚህ አጋጣሚ እዚህ ሰርግ ላይ የተጠራችሁ ሌላ ሰርግ እንደሚጠብቃችሁ እንድታስቡ፣ ጥሪ ካርድ እንዳይለያችሁ፣ ኢየሱስ እንደሞተላችሁ እንዳትረሱ። ኃጢአታችሁ በኢየሱስ ላይ ሆኖ እግዚአብሔር የዓለምን ሁሉ ዕዳ እሱ ላይ አድርጎ ቁጣውን ኢየሱስ ላይ አድርጓል። ኢየሱስ ስለኔ ሞቷል። መድኃኒዓለም ስለኔ ሞቷል። የመዳን መንገድ እሱ ብቻ ይሆናል። ጌታ ይባረክ። ወዳችኋለሁ፣ አመሰግናለሁ። ሙሽሮች በድጋሚ ስለናንተ እግዚአብሔር ስላደረገላችሁ ነገር በጣም ደስ ብሎኛል። መባረካችሁ አንድ ባርኮት በጥበብና በማስተዋል ይሙላችሁ። አሜን። ላይፋችሁ ሁሉ በጥበብ የተቀባ የተቀመመ ይሁን። ቤታችሁ ገነት ይሁን። ካልቀናችሁ አንድ ላይ እንመርቃቸው። እግዚአብሔር በጥበብ ይሙላችሁ። ይሄ ቤቱ ሲገነባ በቦለኬት አይደለም፣ በጥበብ ይገንባ። እግዚአብሔር የጥበብ መንፈስ በእነዚህ ሙሽሮች ላይ ያፈስባቸው። በዚህ ጉባኤ ደግሞ በተለያየ መንገድ ቤታችን የተቦረቦረ ካለ እግዚአብሔር ጥበብ ይሙላብን። ላይፋችን በጥበብ ይሞላ። አገልግሎታችን እግዚአብሔር በጥበብ ይሙላው። ወዳችኋለሁ፣ አመሰግናለሁ። ቴንኪው